በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 12 በዚች ዕለት የከበረ የመላእክት አለቃ የቅዱስ ሚካኤል መታሰቢያውን በዓል ይከበራል። የሚያከብሩበትም ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አክለውጳጥራ የተባለች ንግሥት የንጉሥ በጠሊሞስ ልጅ ዙሁል በሚባል ኮከብ ስም ያሰራችው ታላቅ ምኵራብ ነበርና በየዓመቱ ሰኔ ባባተ በ12ኛው ቀን በዚያ ምኵራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚህም ምኵራብ መሃል ዙሁል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ሰንጋዎችን ያርዱለት ነበር። አባ እለ እስክንድርዮስ እስከ ተሾመበት ዘመን ድረስ ለዚያ ጣዖት እንዲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በ4ኛው ምዕተ ዓመት ውስጥ ነበር። አባ እለ እስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ጽድቁ ቀስጠንጦንዮስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋ ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎቹ ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን ያክል በዓል ማክበርን ለምደናል። እነሆ ከአንተ በፊት 18 ሊቃነ ጳጳሳትም አልፈዋል። ይህን ልማዳችንም አልለወጡብንም አሉት። አባ እለ እስክንድሮስ ግን ገሰጻቸው፣ አስተማራቸው። ስህተታቸውንም በመግለጥ እንዲህ አላቸው፣ ይህ ጣዖት የሚጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበር አድርጌ ይህም በዓል እሰራላችኋለሁ። ይኸውም ጣዖቱ እንድንሰብረው ምኵራቡንም እንድንባርከውና በከበረ በመላእክት አለቃ በሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትንም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለ እኛ ይማልዳልና። ይህንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህ በኋላ ያንን ምኵራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተ ክርስቲያን አደረጉ። በዚች ዕለት አከበሯት። እርሷንም የታወቀች ሆነች። እስላሞችም እስከነገሱበት ዘመን ኖሩ። ከዚያ በኋላም አፈረሷት። ይህም በዓል ተሰራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገድ ውስጥ በመላእክት ሁሉ ላይ በብዙ ክቡር ሾመው። ይህም የከበረ መልአክ ክቡር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳልም። የዚህ የከበረ መላእክት አለቃ ሚካኤል ታምራት ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔ እና በኅዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለ ጸጋ ሰው ነበር። ይህንን እግዚአብሔርን የሚፈራውን ሰው የከበረ መልአክ ሚካኤልን በዓል በሚያደርግበት ጊዜ ይጣላውና ያቃልለው ነበር። ለድሆች ስለ መራራትም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቃረብ የክብሩ መልአከ ሚካኤል የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱ አዘዛት። ከዚህ በኋላ አረፈና ገንዘቡ ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋም ጊዜ ደርሶ ነበር። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች።
የእግዚአብሔር መልአኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልአኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጸጋ ገንዘብ ሀብት ጥረቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ባለጠጋም በቤቱ ባልጋው ላይ ሳለ ጌታ የጆሮውን ከፍቶለት ይህን ነገር ከመልአኩ ሰማ። ይህንን በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ ይሁነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለጠጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወርቅ ሰጣት። ልጇንም ወሰደ። የሚሻው ይፈጽምልኝ ብሎ ደስ አለው። ከዚህ በኋላ ለልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው ባህር ላይ ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቆ ወደምትገኝ ወደ አንዲት አገር ወደብ እስኪደርስ ባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህን ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም ዓሣ ዋጋህን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለራትም ይጠባብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንም አመሰግነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናቱም በኋላ ያ ባለጸጋ ተነስቶ ወደዚያ አገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለንን አለው። ኪራዩንም እንሰጥሃለን አለው። በግ አርቢውም እንዳልክ ይሆናል፣ እደር አለው። ባለጠጋውም በዚያ አደረ። እራት በሚቀርብበትም ጊዜ ሕፃኑ ባህራን ብሎ ጠራው። ባለጠጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ በባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጠጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካይቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል አገር በቤቴ የደረስሁት ጉዳይ ስላለ እንድልከው ልጅህን ስትሰጠኝ ዘንድ እሻለሁ። እኔም የድካሙን ዋጋ 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጅህ ባህራን ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ወደ ቤትህም በሰላም ትመለሳለህ። ያን ጊዜ ባለጠጋውም ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታነብባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ።
በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆንን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድነው? አለው። ወደ እገሌ አገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ይህችን ደብዳቤ አሳየኝ አለው። እርሱም ስለፈራው ሰጠው። እያንዳንዱን የሰውነት አካላችን በሽታ እርሱም ስለፈራ ሰጠው። በዚያን ጊዜም የከበረው ቅዱስ ሚካኤል ያችን የሞት መላእክት ደመሰሰለት። በእርሷ ፈንታም ለውጦ እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጅ ገሊትን አጋቡት። በውስጥና በውጭ ያለ ንብረቴንና ጥረቴን ወንዶችና ሴቶች ባሮችን ጠቅላላ ንብረቴንም አወርሼዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ። እኔ ብዙ እዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይህችን ምልክት እነኋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሂደህ ይህችን ደብዳቤ ለሹሙ ስጠው። በጎዳናም እኔ እንደተናገርሁህ አትናገረው፣ እንዳይገድሉህም ይህን የሞት ደብዳቤ ለውጬዋለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝን ሁሉ አድርጋለሁ አለ። ባህራንም ወደ ባለጠጋው ቤት ደረሰ። በዚያች ደብዳቤ ለሹሙም ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህ በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጠጋውን ልጅ አጋቡት። 40 ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጠጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እርሱም ስሙ ባህራን ለተባለ የአንተ ደብዳቤ ለመጣ ጎልማሳ ሰው ልጅህን እገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብንና ጥረትን ሁሉ ወንዶችና ሴቱ ባሮችንም ሁሉ አንተ እንዳዘዝከው ሰጥተውታል አሉት። ይህንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ስራዎችን የሚሰራ ሆነ። የተገለጠለትና ከመገደል ያዳነው የመላእክት አለቃ የከበረ ቅዱስ ሚካኤል እንደሆነ ሊገለው የሚሻውን የባለጠጋውን ጥረቱን ሁሉ ያወረሰው እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራላት። የቅዱስ ሚካኤልን ስዕል አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ መላእክት አለቃ ሚካኤል አማላጅነት ከእናቱ ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳበትም ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳንህ በምድር መታሰቢያን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይና መልእክተኛ ከቸርነት እለምናለሁ። አንተ መሐሪና ይቅር ባይ ነህና። የክቡር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃው ሚካኤል ሆይ መታሰቢያህን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸክመ እንድታወጣ እነሆ እኔ አዝዣለሁ። ይህንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱም ከቤታቸው ጌታ በቀረ የሚቆጥራቸው የለም።
ስለዚህም የዚህን ታላቅ የከበረ መላእክት አለቃ ሚካኤል የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንም ያስተሰርይልን ዘንድ መከራችንም ያርቅ ዘንድ የምድራችንንም ፍሬ ይባርክ ዘንድ ፍቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን እረፍት ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችን ወንድሞቻችንን ወደ ቤታቸው በሰላም በጤና ይመልሳቸው ዘንድ በመካከላቸው ፍቅር ያደርግልን ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ የክርስቶስ ወገኖች የሆኑ መኳንንቶቻችንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ በእግዚአብሔር ፊት ስለ እኛ ይለምናልና። ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚሉት የቅድስት አፎሚያ የእረፍቷ መታሰቢያ ነው። ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። እኒህም ክብር ይግባውና የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ፣ በየወሩ በ29 የእመቤታችን የቅድስት ድንግል ማርያም በዓለም መታሰቢያ፣ በየወሩ በ21 የከበረ የመላእክት አለቃ የሆነ የቅዱስ ሚካኤል በዓል መታሰቢያም በየወሩ 12 ቀን ናቸው። የሚሞትበትም ጊዜ ሲቃረብ እርሱ ሲሰራቸው የነበረውን ምጽዋት ይልቁንም እነዚህን 3ቱን በዓላት እንዳታስተጓጉል ለሚስቱ ለቅድስት አፎሚያ አዘዛት። እሷም የከበረ የመልአኩን ሚካኤልን ስዕል የስዕላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ ያዝንልሻለሁ እራራልሽም አለው። ገንዘብሽ ሳያልቅ የልጅነትሽን ወራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም። አፎሚያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። እርግቦችና መንጢጦችን እንኳ ሌላ ባል አያውቁም። እግዚአብሔር አርያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አርያውን ለውጦ በላይዋ ጮህባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ ሚካኤልን ስዕል ይዛ አሳደደችው። ከዚህ በኋላ ሰኔ 12 ቀን የከበረ የመልአኩ ሚካኤል በዓል የሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህን መጽዋዕትሽን ትተሽ ለአንድም ምእመናን ሚስት ትሆኝ ዘንድ አዞሻል። ባል የሌላት ሴት መልህቅ የሌለውን መርከብ እንደምትመስል ወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደነርሱ ያሉ ብዙ ሴቶችን እንዳገባ የእግዚአብሔርንም ደስ እንዳሰኛት ከብሉይ ኪዳን መጻሕፍት ጥቅሶችን ያመጣላት ጀመረ። ቅድስት አፎሚያም መልሳ አንተ የእግዚአብሔር መልአክ ከሆንክህ የመስቀል ምልክት ካንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሡን ማኅተም ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህን በሰማ ጊዜ መልአኩ ተለወጠና አነቃት። እርሷን ወደ ከበረው መልአኩ ቅዱስ ሚካኤል ጮኸች። ሰይጣንም ይህን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውኑም እርሱ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶኛልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ሚካኤልም እንዲህ አላት፣ ብጽዕት አፎሚያ ሆይ ሄደሽ የቤትሽን ስራ አዘጋጅ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይን ያላየውን ጆሮም ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት። ወደ ሰማያት ማረገ።
የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶስና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆች ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህ በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። የዚህም የከበረ የመልአከ ሚካኤል የረድኤቱ ኃይል ሁላችን የክርስቲያን ወገኖች ጠብቀን ለዘላለሙ አሜን። ምንጭ መጽሐፈ ስንክሳር ሰኔ 12 ቀን። ክቡራን የኢትዮ አፍሪካ ተከታታዮቻችን ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን።